እግዚአብሔርን በጣም እናመሰግናለን። ዛሬ በላቀ ተስፋ የላቀ መጠበቅ በሚል ነው ማወራችሁ እና የላቀ መጠበቅን በላቀ ተስፋ ውስጥ አብረን እናያለን። ይሄ የላቀ ተስፋ የምለው በተለይ እግዚአብሔር በግላችን እንደዚህ ይሆናል፣ ስለ ምድራችንም ሊሆን ይችላል፣ ስለማናቸው ነገር የተናገረን ነገር የሆነ ነገር ይኖራል አይደል? ያንን ደግሞ በላቀ መጠበቅ ውስጥ ሆነን እንዴት እንደምንጠብቀው የምናይበት ነው። የላቀ ሐሳብ ውስጥ የላቀ ሐሳብ ሲኖረን የላቀ መጠበቅ ይኖረናል እና ተከታታይ የሆነ ሐሳብ ነው። የዛን ቀን እንደገና አጽንኦት ለመስጠት መዝሙር 77 ቁጥር 7ን እንደመነሻ ላንሳውና በተለይ ቁጥር 1 ባነሳው ያው አሳፍ ድምፄን ከፍ አድርጌ ጮኩ ወደ እግዚአብሔር ይሰማኝም ዘንድ ወደ አምላኬ ጮህ በመከራዬ እግዚአብሔርን ፈለግኩት በሌሊትም ያለ ድካም እጆቼን ዘረጋው ነፍሴ አልጽናና አለች። አምላክ ሆይ አንተን ባሰብኩ ቁጥር ቃተትኩ ባወጣው ባወረድኩ መጠን መንፈሴ ዛለች። አይኖቼ እንዳይከደኑ ያስካቸው መናገር እስኪሳኔን ድረስ ታወኩ። የድሮ ዘመንን አሰብኩ የጥንቱን ዓመታት አውጠነጠንኩ። ዝማሬ በሌሊት አስታወስኩ ከልቤም ጋራ ተጫወትኩ። መንፈሴም ተነቃቅቶ እንደዚህ ሲል ጠየቀ ይልና እነዚህን 6 ጥያቄዎችን በኋላ መጨረሻም ላይ እመጣበታለሁ። የአሳፍ ጥያቄዎች ናቸው እኛ ውስጥ ያሉ። መልሱ ምን እንደሆነ እያሰባችሁ በውስጣችሁ መልሱን መልሱ። በኋላም ላይ ጌታ ከፈቀደ መልሰን እናያቸዋለን። ግን ለመሆኑ ጌታ ለዘላለም ይጥላልን ይላል። በልባችሁ መልሱት። ጌታ ለዘላለም ይጥላልን? ከእንግዲህ ወዲህ በጎነትን አያሳይምን? ምሕረቱ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻረን? እግዚአብሔር ቸርነቱን ዘጋን? ወይስ ከቁጣው የተነሳ ርኅራኄው ነፈገን? እነዚህ 6 ጥያቄዎችን አሳፍ ይጠይቃል። መልሱ በውስጣችሁ ምን እንደሆነ እናንተ ራሳችሁ ከልባችሁ ጋር ተማክራችሁ ያወጣችሁትን ታውቃላችሁ። ለምሳሌ ከዚህ ውስጥ ቁጥር 8 ላይ የገባውን ተስፋ የገባልንን የተናገረን እንደዚህ ይሆናል ያለንን እስከ ወዲያኛው ሻረው ወይ ተወው ወይ? በቃ እግዚአብሔር ተስፋውን ሽሮታል፣ እንዲያረግልሻለሁ እንደዚህ ይሆናል ያለኝን ያለሽን ያለህን ያንን ሽሮታልን? አንዳንዴ እንደዚህ ይሆናል ተስፋችን ሙጥጥ ይላል ውስጣችን። እግዚአብሔር ብዙ ነገር ተናግሮን የሚሆነው ነገር ሌላ ይሆንብናል። መሽቶ ሲነጋ ማለዳውን በተስፋ ስንጠብቅ እግዚአብሔር ተናገረን የምንለው ነገርና እኛ የሚገጥመን ነገር ሌላ ሲሆን ትቶት ይሆን እግዚአብሔር? ምናልባት እዛም ላይ እንደሚናገረው ሌላኛው እንደው ተቆጥቶ እግዚአብሔር በቃ ተበሳይቶብኝ እግዚአብሔር እንደዚህ ስለሚል ማለት ነው ከቁጣው የተነሳ ርኅራኄውን ነፈገን። አሁን አንድ መዝሙር አለ አይደል? ሰሞኑን ከዚህ መልእክት ይዤ ዛሬ ከመጣሁት አንፃር እያሰብኩት ነበር። ሉዓላዊ ነህ የሚል ሉዓላዊ አምላክ እግዚአብሔርን እንደዚህ አሉኝ ይላል ዘማሪው። ያንን ሞከርኩ እንደዚህ አሉኝ፣ ያንን አረኩ፣ እንደዚህ አልኩኝ፣ ያንን አደረኩኝ። ያ ዘማሪ በኋላ ላይ ሲሰማ ከህይወቱ ነው የዘመረው። አንድ ትልቅ ጥያቄ በህይወቱ ላይ ተፈጥሮ ያ ጥያቄ የወለደው ዝማሬ ነው። ዝም ብሎ ዝማሬ አይደለም። የዘማሪውን ታሪክ በቅርብ ለማወቅ ለመረዳት ሞክሬያለሁ ወይም ችያለሁና ሰዎች ያሉትን ሁሉ ነጥብ በነጥብ እየያዘ እንደዚህ ይሆን መጨረሻ መልሱ ሉዓላዊ ነህ አንተ፣ የኔ ሸክላ ሰሪ ነህ አንተ፣ እኔ ሰርተኛል፣ የእጅ ስራ ምን መናገር እችላለሁ ብሎ ዘማሪው ይዘጋል። አንዳንዴ እንደዚህ እንሆናል። ሰዎች መጡና ይሄ እኮ ስለሆነ ነው። ይሄ አንዳንድ ጊዜ እንደውም እኛ ጴንጤ ጨካኝ ነን ታውቃላችሁ። ጥቅስ ይዘን በጥቅስ ነው ሰውን ድራሹን የምናጠፋው። ማለት የሆነ አንድ ጊዜ አንዲት በልጅ ፍላጎት በጣም የምትሰቃይ አግብታ መከራዋን የምታይ ሴት ነበረችን። አንቺ እኮ ኃጢአተኛ ስለሆንሽ ነው አሏት። የሆነ በጣም አክራሪ ጴንጤዎች ማለት ነው። እና ምክንያቱ ምንድነው? ጸጉርሽን ይኸው ቀለም ትቀቢያለሽ፣ እግዚአብሔር ደግሞ ይሄንን አሁን ሲምፕል ነው አይደል? የዛን ጊዜ ግን ጸጉር መቀባት ቀለም መቀባት
ጎራችሁን ቀለም የተቀባችሁ እንግዲህ እግዚአብሔር ይሁናችሁ። አያችሁ የሆነ ጭካናችን አንዳንድ ጊዜ በጣም ከባድ ነው። ሰው ይሰማዋል ሁሉ አንልም። እኛ በቃ የሆነ ነገር ስላደረግን የሆነ ነገር የሆነልን አድርገን የምናስብ አሳቢዎች አለን እና ሁሉንም ደግሞ እንሞክራለን። እንደዛ ሲሉ እንደዛ ከዛ በኋላ ሁሉ ነገር እምቢ ሲል በቃ ጌታ ትቶታል፣ በቃ ተስፋውንም ዘንግቶታል። ምናልባት ተቆጥቶኝ በቃ ከዚህ በኋላ ጸሎቴ ላለመስማት ብለን ጸሎት ሁሉ ለመተው ይዳዳናል። ግን እንደዚህ አይደለም። አሳፍ ምንድነው የሚለው ሲደመደው? ይሄ ድካሜ ነው ይላል። እንዲህ ብዬ ማሰቤ ድካሜ ነው ብሎ ነው የሚዘጋው። አንድ ምስክርነት ልመስክርላችሁ። ሰሞኑን በጣም ይሄ ዓመት ለኔ ብዙ እግዚአብሔር አንዳንድ ዓመት አለ አይደል? እግዚአብሔር በተለየ መንገድ የሚጎበኛችሁ ማለት የሆነ ተናግሯችሁ አንዳንድ ነገር ዝም ብላችሁ በቃ ይሆናል እና ይሄ ዓመት ባለፈው መስከረ ያለው ወጣ ብዬ የነበረበት ጊዜ ዝም ብሎ መውጣት አይደለም ለኔ ከተስፋ ጋር የተያያዘ ነበር። ግን ዛሬ ደግሞ በሌላ ከዛው ጋር የተያያዘ ነገር ነው። ግን ከዚህ በፊት የነገርኳችሁ ነገር ጋራ በዚህ ወር ወይም ደግሞ ከጥቂት ሳምንታት በፊት እግዚአብሔር ያደረገውን ነግሬያችሁ ወደ መልእክቴ ሄዳለሁ። የላቀውን ተስፋ በላቀ መጠበቅ መገናኘት የሚለውን ሐሳብ ነው ማወራችሁ። ከዓመታት በፊት ብዙ ጊዜ ደጋግሜ ነግሬያችኋለሁ። መንገድ እኔ አቅጣጫ ልቀይር ስል አንዳንድ ተርኒንግ ፖይንቶች አሉ። ማለት እግዚአብሔር አቅጣጫችሁን እንዴት ሄዱ እንደነበረ ዞራችሁ በቃ አቅጣጫ ትቀይራላችሁና እግዚአብሔር ጣልቃ ገባ ብያችኋለሁ። መንገዴን አስቀየረኝ። አንዱ እግዚአብሔር በእኔ ሕይወት አረጋለሁ ያለኝ መጽሐፍት ትጽፍልኛለህ ነው እና አንተ ውስጥ ብዙ መጽሐፍት አሉኝ ብሎ ነው የተናገረኝና ይህም ባለኝ ያው ብዙ ኮምፎርታብል አልነበረ፣ ምቹ አልነበረ። መንገዶቹ በጣም አማጣ ጎርባጣ ይበዛቸው ነበር። በጣም ወደኋላ ዞሬ ሳስባቸው ራሱ አንዳንዴ ሊያስለቅሱኝ ይችላሉ፣ ሊያናድዱኝ ይችላሉ፣ ሊያበሳጩኝ ይችላሉ። እና በዛ ጭንቅ ውስጥ ሆኜ አንድ ቀን ልቤ አንድ ኦርቶዶክስ ሚኒስትሪዎች አሉና መጽሐፍ ይፈልጋሉ፣ እንደው መጽሐፍ ጻፍ አሉኝ። እነሱ የሚፈልጉት የተለመዱ መጽሐፍት አሉ እዛ ያንን እንደዚህ ሰዎች ሲጽፉ ደግሞ አይቻለሁ። እና እኔ ደግሞ ክፍተቱን ሳይ ሰዎች ከዛ ይወጡና እዛም ሳይሆኑ ወደዚህም ወደ እውነትም ሳይቀላቀሉ መካከል ላይ የሚባክኑ ሰዎች በጣም እየበዙ እንደሄዱ እያየው ማለት ኦርቶዶክስ ውስጥ የሚሉት ነገር ምን የነበረው ስህተት መሆኑ ማወቅ ብቻ በቂ አይደለም። እንደውም ብዙ እኮ ትክክል ነገር አላት። እንደው ጥላቻን ማዳበር አይደለም፣ እሷን መጥላት መንቀፍ አይደለም የኛ ዓላማ። ግን የተሻለውን ነገር እንዲይዙ ነውና ያንንም ጥለው መንገድ ላይ ሄዳሉና በቃ እስቲ ለነሱ ባልተለመደ መንገድ ብዬ ልቤ የተነካበትን እኔ ጌታን ስቀበል በሌላ ቀን ደግሞ ራሱን መልእክቱን አካፍላችኋለሁና ግን ልቤ የተነካበትን መጽሐፍ ጻፍኩኝ። እኔ በተራራው ትምህርት ነው ልቤ የተነካው እና እዛው ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ዲያቆን ተስፋ የሚባል ስላሴ ካቴድራል ሲያስተምር ተነክቼ ነው። ከአሁን ቀሲስ ሆኗል። በቅርብ አይቼው አርጅቷል። እንዴ በቃ እንጀቴ እንደተንሰፈሰፈ ልነግራችሁ አልችልም። እና ከዛ በኋላ ነው ሰዎች የተራራውን ትምህርት ቢያነቡ ይለወጣሉ፣ ይቅር ባይ ይሆናሉ ምናምን ብዬ አስባለሁ። እና ያንን ጻፍኩና ሰጠኋቸው። አይሆንም ብለው መለሱ። አቆይተው አልወደዱትም፣ መለሱልኝ። ያው ሁለተኛ መጽሐፌ ነው። የመጀመሪያው መጽሐፍ እንኳን ያን ያህል የክትትል ማስተማሪያ ነው። ይሄኛ ግን ወጥ ስራዬ ስለነበር በጣም ልቤ ተሰበረ። እግዚአብሔር ምን ብሎኛል? መጽሐፍ ትጽፋለህ፣ በአንተ ሰራለሁ ብሎኛል። ተውኩት። ለምን ትንሽ ነካ አድርጌ ለሌላውም ሰው እንደሚሆነው አድርጌ አልጽፍም አልኩና ጻፍኩትና ብር ስላልነበረኝ ወዳጆች ማተሚያ ቤት ያላቸው የኔ ፍሬም ቤተሰብ እነሱ ግማሽ ከከፈልኩ እንደሚያትሙልኝ ሲነግሩኝ ግማሹን ደግሞ ከነሱ ቤተሰብ ከኤፍሬም ታናሽ ወንድም ተበደርኩና አሳተምኩት። ምንም የለ 26 ሺህ ብር ነው በወቅቱ፣ በጣም ከባድ ነው 26 ሺህ ብር። አሁን አሳተምኩት። እኔ መሰለኝ በቃ ያ እግዚአብሔር ተናግሮኝ የለ አገር ሁሉ ተረባርቦ መጽሐፉ እንደሚወስደው ነው። ለሁለተኛ ጊዜ ሌላ ልብ የሚሰብር ነገር ገጠመኝ። መጽሐፉ አይሸጥም፣ አየሩ ላይም የለም፣ ማንም መራዊም አይታወቅም። መጽሐፍት ቤት ተረከቡኝ ስል እስቲ ቆይ ማነህ ብለው ረጅም ጊዜ ያቆዩና ታክለው ነው የሚቀበሉኝ። እሱንም አይከፍሉኝ ማለት አንዳንድ መዝሙር ቤት ተሽጦም ሲሄድ መጽሐፉ ተሽጧል፣ ብሩ የለም።
በጣም ልብ የሚሰብር። ከዛ ከማተሚያ ቤት ስቶር በቃ ውሰድኛ ተጣበበ ሲሉ አመጣሁትና እቤት መኝታ ደለደልኩትና ፍራሽ አርገን እንግዳ ሲመጣ እንግዶች ይተኙበታል። እግዚአብሔር ምን ብሎኛል? ውስጥ መጽሐፎች አሉ፣ አንተ ትጽፋለህ። አሁን ተስፋ ያለኝ ሰው ነኝ እኔ እኮ ባለ ተስፋው ሰውዬ ማለት ነው። እና አልጋ ሆነ 3000 መጽሐፍ ታትሞ አልጋ ሆኖ እንደውም አደይ መጥቶ ተኝቶበት ያውቃል። ከዩኤልም መጥቶ ተኝቷል እዛ አልጋ። የማስታውሳቸው ሰዎች ከእንግዶቻችን አደይ ማለት የጋሽ ዲሮ ልጅ የየትሜ ወንድም ማለት ነው፣ ታላቅ ወንድም። እና አለፈ ማለት ነው፣ ዘመን አለፈ። ከዛ ቀስ በቀስ መራዊ እየታወቀ ሲሄድ መጽሐፏን ይዤ በየቸርቹ ሲሄድ ሰዎች ሲቀበሉት፣ አሁን ባለስልጣን ከሆኑ ሰዎች መካከል በሚዲያ የምታውቋቸው አንዳንድ ሰዎችን የተዋወቅኳቸው እዛ ላይ ነው። መጽሐፌን አጥንተው መጥተው ሲባርኩኝ ቀስ ቀስ እያለ እንደምንም ይሄ መጽሐፍ አለቀ። እቺ ናት እቺ መጽሐፍ። እሱን አይደለም ልነግራችሁ ዛሬ የፈለኩት። ባለፈው ሳምንት 15 ቀን ያለፈው 15 ቀን ወይም 3 ሳምንት አንድ መጽሐፍ ምረቃ ላይ ተጋበዝኩ። መጽሐፍ ምረቃው ላይ የተጋበዝኩት ከአሜሪካን ሀገር የመጣ ፓስተር ሄኖክ ጸጋዬ ይባላል። እሱ መጽሐፍ ስለሚያስመርቅ ነው እና እዛ ላይ እንድናገር ዋነኛ ተናጋሪ ሆኜ ተጋበዝኩ። እና ሰውየው መጽሐፉን ይሄንን መጽሐፍ ነው የጻፈው፣ የሚበልጥ ጽድቅ ብሎ ጽፏል። እና እዚህ መጽሐፍ ላይ ደጋግሞ መራዊን ያነሳል፣ ይሄንን መጽሐፍ ያነሳል። ከዓመታት በፊት አሜሪካን ሀገር 2 ስቴቶች እንደኖረ ነው እዚህ ጋር የሚናገረው። መጽሐፍ አገኘው በወንድሜ መንግስት አብ በኩል። የቤተልሔም ተዘራ ባለቤት ነው፣ ወዳጄ ነው። ምናልባት በእጁ እንደዚህ ሰጥቸው ይሆናል፣ ገዝቶትም ሊሆን ይችላል፣ ትዝ አይለኝም። የዛሬ 20 ዓመት ነው። ከኢትዮጵያ አንድ መጽሐፍ ደረሰኝ። ያ መጽሐፍ ልቤን ነካው፣ ህይወቴን ቃል በቃል የሚለው ይሄን መጽሐፍ ስታነቡት ታገኙታላችሁ። ህይወቴን ገለባበጠው እና እኔ ከተነካውበት በኋላ በቤተ ክርስቲያን ያገለገልኩ፣ ቤተ ክርስቲያን የተለወጠች። እንደገና ሌላ ስቴት ሄድኩኝ። አሁንም እዛ ስቴት ይህንኑ መጽሐፍ ይህንኑ ትምህርት አገለገልኩ፣ ተቀየረ። ያ ቤተ ክርስቲያን 2 ቤተ ክርስቲያንና የእሱ ህይወት ተቀይረዋል። እቺ ግን ከየት ነው የወጣችው የዛን ጊዜ ብትሉኝ ከፍራሽ ስር ነው። የዛሬ 20 ዓመት አልሸጥ ካሉት መጽሐፍት መካከል አንዷ ድንገት ይሄ ሰው እጅ ላይ ደረሰች። ዘመኑ ብዙ ሰብስክራይብ በማግኘት ብዙ ላይክ፣ ብዙ ሼር፣ ብዙ ኮሜንት በመቀበል እግዚአብሔር በእኛ የሰራ የሚመስለን እንደዛ የምናስብበት ዘመን ነው አይደል? አንዳንድ ጉዳዮች ብዙ ላይክ የላቸው። እንደውም ላይክም ላይትባሉ ትችላላችሁ፣ ሼርም አይደረግም። ይህ ማለት እግዚአብሔር በእናንተ ላይ እየሰራ አይደለም ማለት አይደለም። የሆነ ነገር እግዚአብሔር የተናገራችሁ ነገር ግን የማይመስል እሱን እንድታስታውሱ ነው ዛሬ ይሄንን ምስክርነት ምነግራችሁ። የሰውየውን ኢንተርቪው ይሰማለሁ ሰሞኑን። በሄደበት ሁሉ ይሄንን መጽሐፍና መራዊን ያነሳል። ኢንተርቪዎቹን 2-3 ሰማው። አውሮ ተገናኘን። እንዴት አይነት ትሁት ሰው መሰላችሁ! አሁን የሰሜን አሜሪካ የአብያተ ክርስቲያናት ህብረት የቦርድ ሰብሳቢ ነው። በጣም ትሁት ሰው ነው። በጣም ቢዚ ስለሆነ ነው እዚህ መድረክ ያልጋበዝኩት። እሱ አፍ ብትሰሙት ቢናገር ኖሮ ጥሩ ነበር። ግን ኢንተርቪዎቹን ስሟቸው። አንድ ሰው ጋር ነው እቺ መጽሐፍ የደረሰችው። ምናልባት ሌሎች ብዙ ሰዎች ብዙ ምስክርነት በ20 ዓመቱ ሰምቻለሁ። ግን እንደ አንድ ምስክርነት እንድታዩት እግዚአብሔር በህይወታችሁ ውስጥ ምን ብሏቸዋል? ምን ተናግሯቸዋል? የሆነ ነገር እንዲህ ያደርጋለሁ ብል ማለዳ ላይ ግን ስትወጡ ተቃራኒ የተናገራችሁ ሌላ የሚሆነው ሌላ ሆኖባቸዋል። አሳፍ እንደዚህ አይደል የሚለው? የገባውንስ ቃል እስከ ወዲያኛው ተሻረን። በቃ ያኔ እግዚአብሔር እኔ ተስፋ በቆረጥኩ ጊዜ ውስጥ መጽሐፍ አለ የሚጠቅም ያለኝ ጊዜ አለፈው። የቤሩቱን ነግሬያችኋለሁ። የዚህ ልጅ ከዚህ በኋላ ሻሽ የጻፍኩት ነው ቱምቢ። ይሄንኑ መጽሐፍ እንደገና
አፕግሬድ አድርጌ የሰራሁት ስራ ነው። ተመሳሳይ ርዕሰ ጉዳይ ላይ ነው የሰራሁት። እሱ ደግሞ ስቦኝ እንደገና ያደረገውን ነገር ስመሰክር ሰምታችኋል። ምክንያቱም ከእግዚአብሔር ንግግር ጀርባ ስላለ እንጂ የመጽሐፍ ጉዳይ አይደለም። እኔ በዚህ ዓመት 7-8 መጽሐፎችን ኤዲት አድርጌ ያለውኝ፣ ብለርብ ጽፍ ያለው፣ መቅድም ጽፍ ያለው ለብዙዎቹ ብዙ መጽሐፍ እየተጻፈ ነው። ቁም ነገሩ እሱ ስለ መጽሐፍ እኔም ሌሎች መጽሐፍ ጽፍ ያለውኝ ስለ እሱ ስለ መጽሐፍ አይደለም እየነገርኳችሁ ስለ እግዚአብሔር ተስፋ። በዚሁ መንፈስ ሆነን አንድ የመጽሐፍ ቅዱስ ታሪክ አብረን እናጠናለን ወይም እናያለን። ትንሽ የያዕቆብን ሕይወት ከዚህ በፊት ዓርብ ዕለት በወፍ በረር ትንሽ ነገር ስለዚህ ተናግሬያለሁ። ያዕቆብ ስለሚባል የአብርሃም የልጅ ልጅ ታሪክ። ያዕቆብ አንድ ቀን እግዚአብሔር ወደ ሕይወቱ መጣና በጣም ተስፋ በቆረጠበት ጊዜ ድንጋይ ተንተርሶ ጭልጥ ያለ እንቅልፍ ወስዶት ዘፍጥረት 28 ቁጥር 15 ላይ እግዚአብሔር መጣና ወደዚህ ምድር እመልስሃለሁ፣ እጠብቅሃለሁ፣ እኔ ካንተ ጋር እሆናለሁ፣ የነገርኩህን እስካደርግልህ ድረስ አልተውህም አለው። እናንብበው ያዕቆብ 28 ከቁጥር 10። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። አንድ ስፍራም ደረሰ። ፀሐይ ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምንም አለመ። እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንደዚህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ ነኝ። ይቺ አንተ የተኛህባት ምድር ላንተ ለዘርህም እሰጣለሁ። ዘርህም እስከ ምድር እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተና በዘር ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚህ ምድርም እመልስሃለሁ፣ የነገርኩህን እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ነቅቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህ የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶበትም የነበረውን ስፍራ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይት አፈሰሰበት። ያዕቆብም ያንን ስፍራ ቤተል ብሎ ጠራው። አስቀድሞ ግን የዛች ከተማ ስም ሎዛ ነበር። ያዕቆብም እንደዚህ ብሎ ስለተሳለ፣ እግዚአብሔር ከኔ ጋር ቢሆን፣ በሚሄድበት በዚህ መንገድ ቢጠብቀኝ፣ የምበላው እንጀራ የምለብሰው ልብስ ቢሰጠኝ፣ ወደ አባቴ ቤት በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ ብሎ ተሳለ። ያዕቆብ እግዚአብሔር ሲናገረው ለማመን ተጠራጥሮ፣ ስለዚህ እግዚአብሔር ያለውን መልሶ ይደግማል። እንደዚህ ብታረግልኝ እንዲህ አረግልሃለሁ። ምክንያቱም ያለበት ሁኔታ እግዚአብሔር ከሚናገረው ነገር ጋር የሚገጥም ወይም የሚመሳሰል አይደለም። ልክ አሁን አንዳንዶቻችሁ አሁን እግዚአብሔር የሚናገራችሁ ሌላ፣ ያላችሁበት ሁኔታ ሌላ። እግዚአብሔር አቅሙን ተማምኖ እንጂ አቅምህን አቅምሽን ተማምኖ አይናገር። መጥቶ ከዛስ በኋላ እግዚአብሔር ይህንን ሰው እጠብቅሃለሁ እያለ ጭራሽ ምንድን የሆነው እጠብቅሃለሁ ካለ ወደ ኤሳው ተመልሶ ያንን ያስፈራራውን ወንድሙን አስጠንቅቆ ይችላል እኮ በኋለኛው ዘመን እግዚአብሔር በአንድ ሌሊት መጥቶ አጎቱን እንዴት እንዳስጠነቀቀ እናውቃለን። በነገራችን ላይ የያዕቆብን ታሪክ በደንብ ማወቅ የምትፈልጉ ይሄ የምናገረው ነገር እንዲገባችሁ ከዘፍጥረት 25 እስከ 35 ያሉትን 10 ምዕራፎች ማንበብ ይጠበቅባችኋል በደንብ እንዲገባችሁ። ከዘፍጥረት ምዕራፍ 25 እስከ ምዕራፍ 35 10 ምዕራፎችን አንብቡ እና ይሄ ያዕቆብ ሲወጣ እግዚአብሔር ለቀቀው፣ አልመለሰውም ወደ ኤሳው። ያዕቆብ ሕይወቱ እዚህ ጋር በጣም የሚያሳዝን ነው። አባቱ ሊጠብቀው አልቻለም። ጥፋ ነው ያለው። ከዚህ ጥፋ ወንድም ሊገል ይፈልጋል። ወንድሙ ጭራሽ ጠላት ሆኖታል። ጭራሽ ደግሞ እናቱ እንኳን ተስፋ ያደረገችው ምንድነው? የወንድም ቁጣ እስኪበርድ እስኪረሳው
ወንድም ይሄን ጉዳይ እስኪረሳው ድረስ ትንሽ ጊዜ አለፍ በል ሂድ ብላ ነው የነገረችው። ወዲያው የሚቀልል መስሏት ነበር እናቲቱ፣ ግን አይደለም። እሷ እንዳሰበችው አይደለም። አስቀድሞ ነግሯታል። ተይ አባቴ ነገርን ያወቀ እሱ የፈለገው አባትየው የተቆጣ እንደሆነ በርግማን በበረከት ፈንታ እርግማን እንዳይቀበል ነበር ስጋቱ። ግን የባሰ ነገር ነው የገጠመው። ወንድሙ ተቆጣ፣ እገለዋለሁ አለ። ስለዚህ ወደማያውቀው ወደ አጎቱ ሰፈር ሄደ። እዛ ሲሄድ ከኤሳው የባሰ ከሱ የባሰ አጭበርባሪና ጨካኝ ሰው እጅ ላይ ነው የወደቀው። እግዚአብሔር ምን ብሎታል? እጠብቅሃለሁ፣ እኔ ካንተ ጋር እሆናለሁ፣ ወደዚህ ምድር እመልስሃለሁ፣ አልተውህም የተባለው ሰውዬ የተተወ ያክል እንዲሰማው አጭበርባሪ አጎቱ ላይ ወደቀ። እግዚአብሔር ተናግሮን አንዳንድ ጊዜ የምንወድቅባቸው እጆች እግዚአብሔር የተናገረንን አይነት እጆች አይመስሉም። የምናልፍበት ጎዳና እግዚአብሔር የተናገረን ጎዳና አይመስልም። የምንሄድበት መንገድ ጥበቃ ያለበት አይመስልም። እንዴ ያዕቆብ ሄዶ አጎቱ ላባ ከተቀበለው በኋላ በጥሩ ሁኔታ ተቀበለው እና በነጻማ አንድ ወር ካገለገለዋል። በነጻማ ልታገለግለኝ አይገባም ሲል በጣም አሳቢ መስሎ ነው የተገለጠው። የሚያስብለት መስሎ፣ ለሱ ቅን አሳቢ መስሎ በነጻማ ማገልገል የለብም ምን ላርግ ሲለው እንግዲያው ልጅን ራሔልን ስጠኝ ዳርልኝ። በወቅቱ ኮንቴክስት ይሄ አሁን ምነግራችሁ ዛሬ ምነግራችሁ በወቅቱ አውድ እንደ ነውር የሚታዩ አይደለም። ለምሳሌ ያጎቱ ልጅ አገባ ብላችሁ አጎቱ ልጅ እንዳታገቡ ሄዳችሁ ወይም ከዚህ በኋላ ሚስቶች ማግባት እንደምትችሉ አድርጋችሁ እንዳታስቡ። በዛ አውድ በዛ ዘመን አውድ ነውር አልነበሩም እነዚህ ነገሮች። እና ሄዶ ራሔልን ነው ወድጃታለሁ፣ እንግዲያው 7 ዓመት ተገዛልኝ አለው። ደስ ያለው ራሔልን ስለወደዳት እንደ አንድ ቀን እየቆጠረ 7 ዓመት ሙሉ ለራሔል ተገዛላት። የተገዛው ለማን ነው? ሚስት ለማድረግ ለሷ። የሚገርማችሁ ታሪኩን ለማታውቁ ሰዎች አንድ ቀን ትልቅ ድግስ፣ አሁን የሰርግ ወራት አይደለ? አሁን ሰርግ ብዙ ሰርግ ያሁኑ በደንብ ተገላልጦ ታይቶ ምናምን ነው። የዛን ጊዜ ባልየው ሸፍኖ ማታ ነው የሚሰጠው እና አብሯት አደረ። ያ 7 ዓመት የናፈቀውን ገላ ያገኘ መስሎት ጠዋት ሲነቃ አንድም ቀን አይኑን ጥሎባት የማያቃት አይነልም የተባለች ከወደ ቻይና፣ ጃፓን፣ ኮሪያ ትመስለኛለች እሷ ሊያ ሲገልጥ 7 ዓመት የደከመበት ምን አይነት ክፉ ሰው ነው? ምን አይነት አጭበርባሪ ሰው ነው? ላባ የሚባል እንዲህ እግዚአብሔር የት ሄደ? እጠብቅሃለሁ ያለው እኔ ካንተ ጋር እሆናለሁ ሲጨበረበር ያዕቆብ እግዚአብሔር የት ሄዶ ተጨበረበረ? እግዚአብሔር የት ሄዶ ተጨበረበርሽ? እግዚአብሔር የት ሄዶ ያ ቃል የገባውስ እግዚአብሔር እኔ ካንተ ጋር ያለህ። አሁን ይሄ የእግዚአብሔርን አብሮነት 7 ዓመት የደከማችሁበት ጉዳይ ፒኤችዲ ማለት እኮ ስንት ፔፐር የሰራበት ስንት ጥናት ስንት ሪሰርች ተወሰደበት። ተስፋ አልቆረጠም። እድል አለው 7 ዓመት ከጨመርክልኝ ራሔልንም ሰጥና ሌላ 7 ዓመት ጨምርል። 14 ዓመት ትዳር ለማቅናት 14 ዓመት 2 ሚስት ይዞ 2 ብቻ አይደሉም። ይሄንን ሲያልፍ ትዳሩ ራሱ ሌላ ፈተና። ትዳር ውስጥ እግዚአብሔር ያለ ያዕቆብ ትዳር ለብቻው ካያችሁት እዛ ትዳር ውስጥ እግዚአብሔር ያለ አይመስልም። ያቺ የሚወዳትን ራሔልን ከ7 ቀን በኋላ አግኝቶ ደስ ሲለው 2 እህትማማቾች መፈካከር ጀመሩ። ያቺኛዋ ቀድማ አርግዛለች። ስትወልድ ሚሳኤል ትተኩሳለች እዛኛው ቤት። እግዚአብሔር መጠላቴን አይቷል ትልና ታረጋለች። ራሔልን ነው ባሌ ከዚህ በኋላ ይወደኛል ለኔ፣ ምክንያቱም ልጅ የወለድኩት እኔ ነኝ። ሮቤል ብትሉ፣ ስምዖን ብትሉ፣ ሌዊ ብትሉ፣ እንደው ይሁዳ ላይ ትንሽ ተሻለች። 4ኛ ልጇ ይሁዳ ነው። እግዚአብሔርን አመሰግናለሁ ብላ ሚሳኤል መተኮስ አቆመች። 3 ሚሳኤል አከታትላ ከተኮሰች በኋላ ጸጥ ስትል ልክ ሚሳኤሉ ሲያቆም ራሔል ደግሞ ጀመረች ቤት ለኔ ልጅ ለምንድን ነው ማሰጠኝ?
እኔ በእግዚአብሔር ፈንታ ነኝ። ንዴት። እሺ ወደ ገረዴ ግባ። ገረዶች ማለት በቃ የነሱ ናቸው። አብርሃምም ወደ አጋር ሲገባ በነገራቸው በዘመኑ ኮንቴክስት ነውር አይደለም፣ መብታቸው ነው። በቃ ሲፈቅዱ ሚስቶች ያስገባሉ። ወለደች ሚሳኤል ወደ ሊያ በአስወልዳ እኮ የሷ ቋድ ከሷ ማህፀን አልወጣ። አሁን ሰሮጌንት ምናምን ማዘር የሚባሉ አይነት አሉ አይደል? ማህፀናቸውን የሚያከራዩ እንደዛ በሉት። የሷ ነው ሚሳኤል ወደ ሊያ። አሁንም ደገመች ወደ ሊያ። አሁን ስማርት ሆነች ሊያ። ያቺኛዋ ልጅ አላት እንኮይ ይዞ ነበር እና እባክሽ እንኮይ ስጠኝ ስትላት አንድ ቀን ባልሽን ከኔ ጋር ይደራ። እኔ ራሔል ግርም ነው የምትለኝ። ሚስቶች ወይም ባሎች እግዚአብሔር ይርዳችሁ የትዳር አጋሮቻችሁን ውለታ ሴቭ እንድታረጉ። ያ ሁሉ ውለታ ውሎላት እኮ ነው በልጅ ጉዳይ ያ ሁሉ ነገር ዋጋ ከፍሎላት። ሊያን እኮ አይወዳትም። አለመወደዴን አይቶ ስትል ሊያ እኮ ታሳዝናለች። እና በእንኮይ ወሰደች፣ ሁለት አከታተለች። አሁን ለቅሷን ጀመረች ራሔል። አሁን በገረዷም ሊያ ጨማመረች። እዛ ቤት ውስጥ ልጅ በዛ። ያዕቆብ ትዳሩን ማኔጅ ለማድረግ የሄደበት መንገድ ብቻውን ነው የሚመስለው። በኋላ ላይ ራሔል ወለደች ሁለተኛውን ስትወልድ ያው የመጀመሪያውን ዮሴፍን ተገላገለች። ቢንያምን ስትወልድ ሞተች። 12ቱ ልጆች አንድ ዲና የምትባል ሴት ልጅ ከመውለዷ በኋላ 12 ልጆች ተወለዱለት። እዛ ትዳር ውስጥ አሁን እግዚአብሔር አለ። እዚህ ያዕቆብ ትዳር ውስጥ የእግዚአብሔር ጥበቃ አለው። የእውነት እዚህ ትርምስምስ ያለ ትዳር ውስጥ፣ እዚህ ውዝግብግብ ያለ ትዳር ውስጥ እግዚአብሔር ያለ ይመስላል። እመለስበታለሁ። ያዕቆብ ንብረት አግኝቶ ወደ ሀገሩ እስኪመለስ ድረስ 20 ዓመት ጠበቀ። ከ14 ዓመቱ ሲጨርስ ለንብረት ደግሞ 6 ዓመት ተገዛ። ንብረቱን ይዞ ሲመጣ አሁን የእግዚአብሔር ጊዜ በቃ አለ። ተነስተህ ሂድ አለው ወደ ቦታ። እስከዚህ ድረስ እግዚአብሔር ምንም አላለው። እዛ ትዳር ውስጥ ያለ አይመስል። እዛ የላባ ቤተሰብ ውስጥ የወንድሞቹ የሚስቱ ወንድሞች ያን ሁሉ ሲያደርጉ ምንም የማይል የሚመስለው እግዚአብሔር ልክ አሁን ተነሳለው። ፊቱን ላባ አየና አሁን ይብቃሃል፣ ይብቃህ። አሁን እኛ ደስ ይብለን ልክ እዚህ ጋር በቃ ሲሏል 20 ዓመት ልክ እንደዚህ መጽሐፍ 20 ዓመት ከ20 ዓመት በኋላ እግዚአብሔር ያለ መሰለ። ያ እግዚአብሔር ዝም ያለ መሰለ እግዚአብሔር ድንገት ተነስቶ ላባ በቁጣ የያዕቆብን የ7 ቀን መንገድ በ3 ቀን እየተጣደበ ሄዶ አንድ ሌሊት ሲቀረው እግዚአብሔር ጣልቃ ገባና አሁን ነው እግዚአብሔር ያለ የሚመስለው አይደል? ያጠብቃል ያለው አይደለም። በክፉ ቃል በደግ ቃል እንዳትናገር ወየውልህ። እስቲ በለሆሳስ ይሄ እግዚአብሔር ነው በሉ እስቲ። ይሄ የኔ እግዚአብሔር ነው በሉ እስቲ። አሜን። ጣልቃ ገባ። ከዛስ ይህንኑ የሚናገረው ማን ነው? ራሱ ላባ። ሊጎዳ ይችል ነበረ። አምላክህ ጣልቃ ገባ። እጠብቅሃለሁ፣ ካንተ ጋር ሆናለሁ፣ ወደዚህ ምድር መልስሃለሁ፣ የነገርኩህን እስካደርግ አልተውህም፣ እኔ ካንተ ጋር ነኝ ያለ እግዚአብሔር ተገለጠ። ይህ ብቻ አይደለም። ያ እገለዋለሁ ያለ ኤሳውን እግዚአብሔር ውሃ አረገለት። ላባ ማን ነው? ያዕቆብ ፈርቶ 7 ጊዜ ከፍ ዝቅ እያለ እየወደቀ እየተነሳ ሰግዶ ሲጋ እቅፍ አድርጎ ወንድሜ ያ አሳዳጅ የነበረው ወንድሙ እቅፍ 20 ዓመት ብሎ ይህንን አያውቅም። እዛም ጋር እግዚአብሔር ሰርቷል፣ እዛም ጋር እግዚአብሔር ሰርቷል። በአባቶች ታሪኩ ስታዩ አባቶቻችን አሁን እኛ ስንሰብከው ነው እንጂ ቀላል የጠበቁበት ጥበቃ ልኩ መጠኑ ቀላል አይደለም። አብርሃም በየማለዳው እየመጣ እግዚአብሔር አንዴ ኮከብ ሲያስቆጥር፣ አንዴ አሸዋ ሲያስቆጥር፣ ይህን ቁጥር እያለ ያ ሁሉ
ሁሉ መከራ በሚያልፍበት ጊዜ የአብርሃም ታሪክ ደግሞ ከዘፍጥረት 12 እንደሚጀምር ታውቃላችሁ። እዛ ውስጥ ብዙ ተስፋ አለ። ዝም ያለው እግዚአብሔር 25 ዓመት ይሄ ለሰው ሁሉ ቀላል መስሎ የሚታየው ልጅ ጠብቋል፣ ይስሐቅ። ዮሴፍ እኛ ስንሰብከው ነው ቀላል። እነዛ ውጣ ውረዶችን አልፎ ተስፋው ላይ እስኪደርስና ለእስራኤል የተነገረው ተስፋ በሱ በኩል እስኪፈጸም ድረስ 13 የውጣ ውረድ፣ የንቀት፣ የውርደት፣ የስደት፣ የባርነት፣ የግዞት፣ የእስር፣ የስም መጥፋት ህይወት አልፏል። እዛ ውስጥ ያየው ስልም አብርሃም የሰማው ራእይስ ያ ሁሉ እግዚአብሔር የተናገረው ጥበቃ ያለ ይመስላል የአብርሃም ህይወት ውስጥ። የዮሴፍ ህይወት ውስጥ እግዚአብሔር ከሱ ጋር ያለ ይመስላል። ሙሴስ እናቱን እዛ አስቀምጦ በ3 የተከፈሉ 40 ደርዘን ዓመታትን ሲያሳልፍ እያንዳንዱ ቀናት ላይ እግዚአብሔር ያለ ይመስላል። በተለይ መጀመሪያዎቹ 40 ዓመታት ላይ የላቀ ጥበቃ እግዚአብሔር የተናገራችሁ የላቀ ተስፋ ያለው ሰው የላቀ ተስፋ የላቀ ጥበቃ አለ። የዳንኤል መጽሐፍ እያጠናን ነው እኛ። በኦንላይን የምትገናኙ የምታገኙት ካላችሁ 70 ዓመቱን ጠብቆ እግዚአብሔር የተናገረውን እንደዚህ ያለ ሰው ኢሳይያስ የተነበየው ትንቢት 700 ዓመት ተጠብቆ ነው እኛ ጋር የደረሰው። ዛሬ እኛ 2000 ዓመት እየጠበቅን ያለነው ነገር አለ። በእውነት አንዳንድ ጉዳዮች ላይ እግዚአብሔር በእርግጥ አለ እዚህ ጋር አለ የሚያሰኙ ናቸው። ወደ ያዕቆብ ቤት ልውሰዳችሁና በጣም ተገረምኩ ይሄንን ክፍል ሳጠና። እናንተን ያስገርማችሁ ግን የማውቀው ነገር የለም። እንደኔ ብትገረሙ ደስ ይለኛል። ያ ትርምስምስ ካለው ኑሮ የ20 ዓመት ኑሮ ውስጥ እነዛ 4 የተስፋ ቃላት እኔ ካንተ ጋር ሆናለሁ፣ እመልስሃለሁ፣ ወደዚህ እጠብቅሃለሁ፣ አልተውህም ያሉት ቃላት እየተፈጸሙ ነበር። በዚህ በመዝሙር 77 ላይ ታስታውሱ ከሆነ መደምደሚያው የነበረው አሳፍ ወደ ኋላ ተመልሶ ለያዕቆብ ያደረገውን ያስታውሳል። ለያዕቆብ ያደረክለት ይላል። እስራኤል ማለቱ ነው። እስራኤል እንዴት ነው እውን የሆነው? እዛ እኔና እናንተ አሁን ግራ ያጋባንና ምስቅልቅል ያለው ትዳር ውስጥ እስራኤልን እግዚአብሔር እየፈጠረ ነው። ሮቤል ከእስራኤል ነገዶች መካከል አንዱ ነው። ከተጠላችሁ ከልያ ነው የተወለደው። ሌዊ የካህናት የአገልጋዮቹ መታወቂያና መለያ ነው። የልያ ልጅ ነው። ይሁዳ ኢየሱስ የዘሩ ሐረግ በይሁዳ በኩል ነው። የማ ልጅ ነው? የልያ። እዛ ውስጥ እስራኤል እየተፈጠረ ነው። ከራሔል ያዕቆብ ከወደዳት ከራሔል የተወለዱት 2 ልጆች ናቸው፣ ዮሴፍና ብንያም። ሌሎቹ ሁሉ እዛ የተተረማመሰ ትዳር ውስጥ የተገኙ ናቸው። አንዳንድ የኛ የተተረማመሱ ነገሮቻችን ውስጥ እግዚአብሔር ስራውን እየሰራ ነው። እኛ አይገባንም፣ ሰው አይገባውም። አስተያየት ይሰጥበታል፣ ይተነትነዋል፣ መግለጫ ያወጣበታል። ግራ የሚያጋባ ነው። ለእኛ አይገባንም። እግዚአብሔር የተናገረው ሰው ህይወቱ የእግዚአብሔር ነው። እዛ ያዕቆብ ህይወት ውስጥ እስራኤል እየተሰራ እንደሆነ ያዕቆብ ልጆች የእስራኤል ልጆች እንደሆኑ ያ ተስፋ በአብርሃም የተገባው ለይስሐቅ የተማለለትና የተደገመለት ለያዕቆብም የተነገረው የአባቶች ተስፋ የእግዚአብሔር የዘላለም እቅድ እስራኤል ማን ውስጥ ነው? እነዛ 4 ሴቶች ተመስመስ ያሉ ሚሳኤል የሚተኳኮሱ የሚነቋቆሩ ትርምስምስ ካለው ቤተሰብ ውስጥ ነው። ዛሬ ስለ ቤተሰብ ብቻ አይደለም እየነገርኳቸው ያለሁት። እግዚአብሔር ከተናገራችሁ በኋላ በሱ መንገድ እየሄዳችሁ
ግን አልገባ ብሏችሁ ትርምስምስ ያለ በእናቸውም የኑሮ ሁኔታችሁ ውስጥ ሁሉም ቤት ብትሄዱ ችግር አለ፣ ጥያቄ አለ። እኔ እግዚአብሔርን ስለ አንድ ነገር 2 ተቃራኒ ጥያቄ ጠይቄዋለሁ ከዓመታት በፊት እና አንደኛው ሀብታም አርገኝ ብዬ ጸልዬ አውቃለሁ። ቤተ ክርስቲያንን እንዳገለግል በተለይም አገልጋዮችን እኔ ባለፍኩበት መንገድ እንዳያልፉ እንዲታሰቡ ስለምፈልግ እግዚአብሔር ሆይ እባክህ ሀብታም አርገኝና የምቆረሰው ነገር ይብዛልኝ ብዬ ጸልያለሁ። እስካሁን ሀብታም ገና የሆንኩ አይመስለኝም ስል ካንተ በለጠ ማን ሀብታም አለ ብሎኛል አንድ ሰው። ጌታ ይመስገን፣ አሜን፣ ሃሌሉያ። መስፍኔ ከመሰከረልኝ ደግሞ በቃ ሌላ ሰው አልፈልግም። አንዱ ሌላ ቀን ደግሞ ሀብታም መሆን አልፈልግም ብዬ ጸልዬ አውቃለሁ። ለምን? በአገልግሎት ምክንያት ብዙ ትልልቅ ሀብታሞችን ለማየት እድል ገጠመኝና የሀብታሞች ችግር ትልልቅ ነው። ቀዳዳው ሰፊ ነው። ሽንቁሩ ብዙ ነው። እንዲህ ከሆነ ዱሎት ሳይሆን ዱለት ይበዛዋል። ዳጋይ ሌላ ብዙ ችግር አየው። ኧረ ጌታ ሆይ አልኩ። እኔማ ይሄንን አልፈልግም። ሀብታም ሆኜ እንደዚህ መሰቃየት አልፈልግም። እና አያም የለኝ ከጅባ ልጣላም የሚለውን ብዙ ጊዜ ጠቀስኩ። በኮንቴክስቱ ተረዱልኝ። በአውዱ ሀብታምም መሆን ፈልጋለሁ አልፈልግም። አንዳንድ እኛ እግዚአብሔር ሰጥቶን እጆቻችን ላይ ያሉ ጉዳዮች እኛ ሳናውቅ እግዚአብሔር እየተጠቀመባቸውና እየሰራባቸው ነው። አንዳንድ ችግሮቻችን ላይ፣ አንዳንድ ስደቶቻችን ላይ፣ አንዳንድ መገፋቶቻችን ላይ፣ አንዳንድ ስቃዮቻችን ላይ እግዚአብሔር የታመነ ነው። የላቀ ተስፋ እግዚአብሔር ሰጥቶናል። ምን የሚል? እኔ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም፣ እጠብቅሃለሁ። አንዳንድ ጉዳዮች ሲሆንብን እግዚአብሔር ተኝቶ አይደለም። አንዳንድ ነገሮች ላይ ስናልፍ እግዚአብሔር አንቀላፍቶ አይደለም። አንዳንድ እግዚአብሔር አይደክምም። የኛ አምላክ ሁሌም አለ። ነገሩ እኛ እንደፈለግነው እየሄደ አይደለም፣ ግን እየተሰራ ነው። እንዳልኳቸው 20 ዓመት ጠብቃቸው ድንገት አንድ ሰው መጥቶ ይሄ መጽሐፍ ህይወቴን ነክቶት ቤተክርስቲያን ውስጥ ገብቼ የቤተክርስቲያን ታሪክ አሁን እዚህ ጋር ማልነግራችሁ አንድ ሰው የነገረኝ የሁለቱ ቤተክርስቲያናት ታሪክ ልነግራችሁ አልችልም። እንዴት አይነት እኔ እኮ የዛን ጊዜ እኮ አሽለጣለኝ ብዬ የማለቃቀስበት ጊዜ መኝታ ሰው መጽሐፍ ጽፎ ሞዝቮልድ፣ አንዳንዶቻችሁ አታውቁ፣ ሞዝቮልድ የሚባል አልጋ፣ ሞዝቮልድ አልጋ የሚመስል መጽሐፍ ላይ አንዳንዶቻችሁ ተኝታችሁበታል። አንዳንድ ችግሮች በተለይ ለሰው ሁሉ ግራ ያጋባሉ። አንድ የተጠራ አገልጋይ አንዲት ወዳጄ ከ20 ዓመት በፊት የነገረችኝ አረሳው። አንድ ቀን እቺ ወዳጄ አንድ ቀን እዚህ አርብ ቀን መታ መስክራለች እና የ92 የኢትዮ ኤርትራ ጦርነት ሰሞን ነው። ከእናቷ ጋር ነው የምትኖረው። ባሏ ውጭ ሀገር ነው ያለው እና ጦርነቱ ሊነሳ በጣም የቀረበበት ሰዓት ስለነበር እናቷ እንግዲህ አሁን ሰሞኑን እንደምንሆነው ይሄ ምሳሌ የማነሳው ሰሞኑን ብዙዎቻችን አሁን የሚያሰጋን ነገር ስላለ ማለት እና እናቷ ምን ይሏታል? ደሞዝ እንደተቀበለች መኪና አላት እና እንዳለ አስቤዛ አድርገሽ አንድም ሳታስቀሪ መቼስ አንቺ መበተን ነው ስራሽ። ለጋስ ናት። ለቤተ ክርስቲያን በተለይ ከተባለ ወዲህ አትልም እና አንቺ መበተን ነው ስራሽ። አደራ ደሞዝ እንደተቀበልሽ በሙሉ ሳታስቀሪ አስቤዛ አድርገሽ ነይ ይሏታል። እዚህ 22 ነው የምትኖረው። እሺ ትላለች። በነበራት መኪና አንድ ሳታስቀር የደሞዟን ገዝታ ቸርች ማታ ላይ ለማምለክ ትሄዳለች እና አምልካ ስትጨርስ እባክሽ አገልጋዩን ሸኝልን ይሏታል። አንዳንዴ እንደዚህ ያደርጋሉ። ስንሄድ መኪና ሳለ ካለዝን እንደዛ ሸኙልን ይባላል። እኛም እንደዚህ እናደርጋለን እና የሸኘችው ስትመጣ እዚህ አርሾ ፒያሳ ያለው ነው የምትሰራው። እዚህ ነው የምሰራው ብላ እንደ ዘበት አሳይታው ታልፋለች። ልክ እሱን ልፍ እንዳለች እግዚአብሔር ምን ይላታል? ይሄ ያያሽውን በጠቅላላ የገዛሽውን በጠቅላላ አንድም ሳይቀር ለዚህ ሰው ስጩ
ላገልጋዩ በኢየሱስ ስም ብዬ ጮኳለች። ምን ሆነ ሲለኝ አይ የሆነ ነገር ትዝ ብሎኝ አለፍኳለች። ለሁለተኛ ጊዜ እየሄድን እያለ በድጋሚ መልእክት መጣ። ይሄ መኪናሽ ውስጥ ያለውን በጠቅላላ አንድም ሳይቀር ለዚህ ሰው ስጩ፣ ላገልጋዩ ለወንጌላዊ። አሁንም በጌታ በኢየሱስም የምትዋጋኝ መጣ። ያልሆነ ድምፅ ምኖሽ አይ የሆነ ነገር እየተዋጋኝ ነው። በር ላይ ስትደርስ ቤቴ እዚህ ጋር ነው ሲለው አታውቀውም። የዛን ቀን ያየችው ልክ ሊወርድ ሲል ለሶስተኛ ጊዜ ነግሬሻለሁ፣ ይሄ ያሽውን በጠቅላላ ስጩ። ሶፍት አልቀረ፣ ናፕኪን አልቀረ፣ ዘመናዊነት ነገር የሚሰማትና ሁሉን ነገር ነው፣ የተጠናቀቀ ነገር ነው። ልክ እሱ እንደጠየቃት አይነት እሱ እኮ ምንም አላለም። በሰላም እየሄደ አውርድ ኮስተር ብላ ልጆቹ መጡ ከውጭ አወረደ። መኪናው ባዶ ሲሆን ዘግታ ልክ መኪናዬን አዙሬ መጓዝ ስጀምር ልጆችሽ 2 ወንዶች ልጆች አሏት። የዛን ጊዜ 10-11 ዓመት ይሆናቸዋል። አሁን ወደ 20 ምናምን ወይም 30 ምናምን ዓመታቸው ነው። እንደውም ከዛ ሳያንሱ አይቀሩም። የዛን ጊዜ ልጆችሽ በዘመናቸው ሁሉ አይራቡም አለኛለች። አሁን ምስክርነቱን በ2 ቅርንጫፍ አሳየ። አንደኛ ልጆቹ ምን ሆኑ ነው፣ ዛሬ የት ናቸው ነው ጥያቄያቸው። አንደኛው ሰውየው ምን ሆኖ ነው ይሄን ያክል እዚህ ሴትዮ ለእግዚአብሔር እንደዚህ የጨከነው? አዎ በማግስቱ አንኳኩቶ ቢሮ ይመጣል። ደግሞ ምን ፈልገው ነው አልኩኝ አለች። እንዴት መጣ ስለው መኪናሽ እዚህ ነው መሰራው ስላልሽ መኪናሽን አሳየዋቸውና ጠቁመውኝ ነው። የኔ ትናንትና እኛ ቤት የሆነው ነገር የገባሽ አልመሰለኝም። ስለዚህ መናገር እንዳለብኝ ገብቶኝ ነው የመጣሁት። ትናንትና ጠዋት ከቤት ስወጣ ሚስቴ ታማ ተኝታለች። ብርድ ነገር ይዟት አጥሚት መጠጣት ፈልጋለች። ስኳር የለም፣ የአጥሚት እህል የለም። ልጆቼ 2-3 ቀን ሆኗቸዋል ትምህርት ቤት አልሄዱ። ምክንያቱም ቤት ውስጥ የሚቋጠር ነገር ስለሌለ ምን ይዘው ይሄዱ? ቤት ናቸው። ሚስቴ ጠዋት ዛሬም ስትለኝ ዛሬም ማሰጠኝ ማታ ሰጥሻለሁ ብዬ ቀብረር ብዬ ወጣሁ። ስመለስ ግን ባዶ እጄን ነው ማስበው። አንቺ ስትገስጪ እኔ ማስበው ለሚስቴ ምንድነው ምላት? ስገባ ግን ናፕኪን አልቀረ፣ ሶፍት አልቀረ፣ የአጥሚት እህል አልቀረ፣ ስኳር አልቀረ፣ ጤፍ አልቀረ። ምን ቀረ? ባለጠጋ አደረገን። እግዚአብሔር በእርግጥ እንደሰማኝ አወቅኩ አለ። ይሄ ሰውዬ እግዚአብሔር ብዙ ነገር የተናገረው ዛሬ ትልቅ ቦታ ያለ ሰው ነው። በትናንትናው ኑሮ የለም፣ ግን ይህንን ህይወት እንዲያልፍ እግዚአብሔር የፈረደበት መንገዴ ነው ያለው ሰው ነው። ልጆቿስ የእውነት ባሏ እንግሊዝ ሀገር ነበረ። ወዲያው እዛ ሀገር ሄዱ። የሚገርም ህይወት ቅብርር ብለው ትምህርታቸውና በጣም በልቀት ዲግሪያቸውን ሲሰሩ አልፈው ማስተርሳቸውን አሁን ቅብርር ብለው የሚኖሩ ናቸው። ቢጠሯቸው ማይሰሙ አይነት አይመስልም። ግን አሁን ነዳይ ተወዶ ነገሮች ሁሉ ጣፍታ የለም፣ ቤት ውስጥ ያለውን መደበቅ እንጂ አውርድና ሲጭብል ነው። በኢየሱስም ይሄ ሰይጣን ድምፅ ነው የምንለው። እግዚአብሔር ግን ይጠብቃል። እግዚአብሔር ግን ከኛ ጋር ነው። እግዚአብሔር ግን ወዳለልን ቦታ ያደርሰናል። እግዚአብሔር ግን አይተወንም። ችግራችን ግን ምንድነው? እንረሳለን ቶሎ። እግዚአብሔር ትናንትና እንዴት እንዳሳለፈን እንረሳለን። የላቀ መጠበቅ ስለሌለን ተስፋው ሲፈጸም አናውቅም። ይህንን በያዕቆብ ሕይወት ነግሬያችሁ ነው የምጨርሰው። ያዕቆብ እግዚአብሔር አረገለት፣ ያለውን ሁሉ ፈጸመለት። ምዕራፍ 32-33 የያዕቆብ ታሪክ ሲደመደም ወደ ተስፋው ሲቀርብ ነው የምታዩት። ጭራሽ ምዕራፍ 34 ላይ ሌላ ታሪክ በዲና ምክንያት ሌላ ታሪክ ሲፈጠር ታዩታላችሁ። እና እግዚአብሔር ቢያየው ያዕቆብ ረሳ፣ ሎዛን ረሳ፣ ቤተልን ረሳ። እና እግዚአብሔር እንደዚህ ያለው
ያኔ በሎዛ ሳለክ የገባህልኝን ተስፋ የተሳልከውን ስለትፈጽምልኝ እንጂ። ደነገጠ ያዕቆብ። ምዕራፍ 35 ዘፍጥረት ከቁጥር 1 ጀምሮ እስከ 3 ያለው ክፍል ይሄንን ነው የሚነግራችሁ። እግዚአብሔር ቀስቅሶት ተነሳለው። ያረኩትን አይተህ የለ? ለኛ ነው ይሄ። እግዚአብሔር ያደረገው እኮ ስለ እስራኤል ነው፣ ስለ መንግስቱ ነው። በህይወታችሁ ውስጥ አንዳች ነገር ሆኖ ከሆነ የሚሆነው ስለ እናንተ ብቻ ሳይሆን ስለ መንግስቱ ነው። እግዚአብሔር ሐሳቡን እናንተ አንድ ቱል ናችሁ ለእግዚአብሔር። እኔ አንዱ መሳሪያ መጠቀሚያ ዕቃው ነኝ እንጂ እግዚአብሔር ስለኔ ብቻ የሆነ አጀንዳ የለውም። በእግዚአብሔር በእኔ ውስጥ ነው መንግስቱን የሚፈጽመው። ይሄ መጽሐፍ ለኔ ክብር አይደለም፣ ለመንግስቱ ክብር ነው ያለው። እግዚአብሔር ሲናገር ስለ መጽሐፍ ሳይሆን ስለ መንግስቱ ነው ያወራል። ወደፊት እዚህ ብዙ የምንሰማቸው ምስክርነቶች ስላሉ አደራ እንዳትረሱ። ዛሬ መሰከርኩላችሁን ምስክርነት አሁንም እየሆነ ያለ ስላለ። ትናንትና 2 ወንድሞቻችን ከአንዲት እህታችን ጋራ ቱምቢን ጨረሱ። 58ቱንም ጥናት አመት ከምናምን አጥንተው ህይወታቸው ላይ ምን እየሆነ እንደሆነ እዚህ ከሚያገለግሉት መካከል ማለት ነው። እኔ ዛን ጊዜ አይገባኝም። ዛሬ እያመሰገንኩ እኮ ነው በእናንተ ፊት። ያኔ ተናገርከኝ። እግዚአብሔር እንደዚህ አይነት ምስጋና ያብዛላችሁ። እና እንደዚህ አለ ያዕቆብ፣ ኑ አለው ወደ ቤተል እንውጣ። በሄድኩበት መንገድ ሁሉ ከኔ ጋር ለነበረው፣ በመከራዬ ሁሉ ለጠበቀኝ ለረዳኝ ለእግዚአብሔር መስዋዕት እንሰዋለት አለ። ዛሬ እግዚአብሔር ተናግሯችሁ ያደረገው ነገር፣ አዎ የዛሬ ሌላ አምባ ገጥሟችሁ ይሆናል። ትናንትና ላደረገው ግን በምስጋና ቀርባችኋል ወይ? ዛሬ እግዚአብሔር ፊት የምትቀርቡበት የትናንት ንግግር፣ ትናንት ያለፈ ጨለማ፣ ትናንት ተነግሮ ዛሬ ተፈጸመ፣ ትናንት ወዲያ ተነግሮ ትናንት ተፈጽሞ እኛ ግን የረሳነው ቸል ያልነው ያቃለልነው ነገር እንዳይኖር መነሳት ይሆንልን። የላቀውን ተስፋ በላቀ መጠበቅ እንድንጠብቅ እግዚአብሔር ምን አላችሁ ትናንት? ዛሬ ቆም ብለን የምናስብበት ጊዜ ነው። የተናገራችሁን ደግሞ እስኪያደርግላችሁ ድረስ አይተዋችሁ። እግዚአብሔር ቃሉን ካልጠበቀ ማን ሊታመን ይችላል? እግዚአብሔር ቃሉን የሚጠብቀው ስለ እናንተ አይደለም፣ ስለ ራሱ ሲል ነው። እኔ እንኳን ለቃሌ እጠነቀቃለሁ። በዚህ ሰዓት እገኛለሁ ካልኩ በዛ ሰዓት ለመገኘት እጥራለሁ። አሁን ሰርግ ዛሬ ከሰዓት ራሱ ሰብካለሁና ሰርግ ለመስበክ ሲደራደር እኔ የምደራደር ዋነኝነት መጥሪያው ላይ ያስቀመጣችሁት 1 ሰዓት የምሰጣችሁ መጥሪያው ላይ እኔ የጋበዛችሁበት ሰዓት አለ። መጥሪያው ላይ ያስቀመጣችሁ አለዛ ሄዳለሁ ብዬ አስጠነቀቃለሁ። ስለዚህ ቃሌን ለመጠበቅ አሁን ዛሬ ከዚህ ከወጣው ቀድሜ በተሻለ መጠን መንገድ ሊዘጋ ይችላል፣ የሆነ ነገር ሊገጥም ይችላል ብዬ ቃሌን ለማከር በጣም ነው የምተጋው። እኔ እንኳን ይሄ እግዚአብሔርማ ቃሉን ይጠብቃል። እስቲ ቃሉን ይጠብቃል በሉ እስቲ። እስቲ ጮኻችሁ እግዚአብሔር ቃሉን ጠባቂ አምላክ ነው በሉ እስቲ። እስቲ ተነስተን በጌታ ፊት እንሁን።